ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያው ሙሉ የአማርኛ ፊደላትን በ30 ደቂቃ የምትማሩበትን እና እንደዚሁም ደግሞ እነዚህን ፊደሎች አንድ ላይ ጠቅለል አድርገን በክፍል 1 በክፍል 2 በክፍል 3 እንዲሁም በተለያዩ ክፍሎች በተለያየ ሰዓት ያቀረብንላቸውን ፊደሎች እነዚህን በአንድ ላይ ጠቅለል አድርገን ሙሉ የአማርኛ ፊደላትን አማርኛ ማንኛውንም ጽሑፍ መጻፍ ማንበብ የምትችሉባቸውን ሁሎቹንም በአንድ ላይ አድርገን 34 የፊደላት ቤተሰቦችን በአንድ ላይ አድርገን እንደዚሁም ደግሞ ከነዚህም ጋር ውስብስብ ፊደላት የሚባሉትን እንደዚህ ኋ፣ ሏ፣ ሷ፣ ሯ፣ ሷ ምናምን እየተባሉ የሚጠሩት እነዚህንም ጨምረን ሙሉ የአማርኛ ቋንቋ ፊደላትን ይዘንላችሁ መጥተናል። እነዚህም ፊደላት በጥሞና ተከታተሉ። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ሌሎችም ዝግጅቶች እንዲደርሷችሁ አድርጉ። እንደዚሁም ደግሞ ለእናንተ ይጠቅማቸዋል ያስፈልጋቸዋል ለምትሏቸው ቤተሰቦች ሸር እያደረጋችሁ ላይክ እያደረጋችሁ ዩቲዩባችን ተከታተሉ። እንግዲህ ዛሬ እነዚህን ፊደሎች እንዴት በቀላሉ መያዝ እንደምትችሉ በተረጋጋ ሁኔታ እናንተ ይመቻችኋል ብለን ባሰብነው ሁኔታ አዘጋጅተነዋል። እናንተ መከታተላችሁን አትርሱ። እስከ መጨረሻው ተከታተሉ። ይሄው እነዚህ ተመሳሳይ ፊደላት ወይም ተመሳሳይ ሞክሸ ሆሄያት የሚባሉት በአንድ እያደረግን ያመጣንላችሁ እንደምታዩቸው እነዚህ 3 ሀዎች አሉት። ታች ወረድ ብለው ሁለት ሰ እና 3 ሀ እንደዚሁም ደግሞ ወደዚህም ስትመጣ 2 አዎች ከዚህ ጋር ደግሞ ሌላ 2 ጸዎችን ይኸው እዚህ ጋር ጸጸ 2 ጸዎችን አድርገን ሞክሸ ሆሄያት የሚባሉትን ወይም ተመሳሳይ ድምፅ የተለያየ ቅርጽ ያላቸውን በአንድ ላይ አድርገን ይዘንላችሁ መጥተናል። ስለዚህ እናንተ በተመሳሳይ ድምፅ ያላቸውን በተመሳሳይ ሁኔታ እንደዚሁም ደግሞ ቅርጻቸው ምን እንደሚመስል ለመያዝ እንደዚሁም ደግሞ በአንደኛ በሁለተኛ እና በሶስተኛ ፊደላት መካከል ያለውን ልዩነት ለማየት አንደኛ ፊደላትን ጎላ አድርገን እንዴት እንደምትይዙ ወይም የመጀመሪያ ፊደላትን እንዴት እንደምትይዙ በቀላሉ ለማስረዳት እንሞክራለን። እስከ መጨረሻው ተከታተሉን። በመጀመሪያ የእያንዳንዱን 7 ቤተሰቦች በስርዓት እናንብብላችሁ። 8ኛ እነዚህ ውስብስብ ሆሄያት የሚባሉትን ከፊደላቱ ቤተሰቦች ውስብስብ ፊደላት ሆነው የተሰሩትን ወይም የተፈጠሩትን በሁለት ድምፅ አንድ ሆሄ ሆነው የተፈጠሩትን ጨምረን በአንድ ላይ ሰብሰብ አድርገን ስላመጣናቸው ስለነሱ እንነግራችኋለን። ተከታተሉን። የመጀመሪያው የአማርኛ ፊደል ሀ ነው። እንግዲህ ሀ የምታዩትን የመሰለ ቅርጽ አለው። ስለዚህ እነዚህ ደግሞ 7 ቤተሰቦች አሉት። በተጨማሪም 2 ድምፅ ያለው 8ኛ ቤተሰቡ ኋ ይባላል። እንደምታዩት ኋ እነዚህ ናቸው። የሀ ቤተሰብ ነው። ይህም ኋ ይባላል። ይህ ውስብስብ ፊደል ይባላል። የራሱ ነጠላ ድምፅ ያለው ግን 7 ናቸው። እነዚያ 2 ድምፅ ነው ያላቸው። ኋ ማለት ሁና ዋ የሚል 2 ድምፅ አለው ማለት ነው። በዛ መሰረት ነው የተመሰረተው። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያቸው አንዴ ሁሉንም እንደዚህ እንትን ልላችኋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይኸው እነዚህ 3 ፊደሎች በድምፅ ተመሳሳይ ናቸው እንደምታዩቸው ሀ ግን በቅርጽ የተለያዩ ናቸው። ይህን እዩ። ከዛ እንደዚህ ከጨረስን በኋላ በአንደኛ እና በሁለተኛ እንደዚሁም በሶስተኛ ፊደላት መካከል ያለው ልዩነት ማሳያችሁ ይሆናል። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ በተጨማሪ ሏ የሚል ውስብስብ ፊደል አለ ለቤተሰብ 8ኛ ላይ የሚቀመጠው ሏ። ይሄ 8ኛ ላይ ኋ የሚሉ 8ኛ ፊደሎች አሉት። በፊደሉ ግን ነጠላ ድምፅ ያለው 7 ቤተሰብ ነው ያለው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣
ሎ። ይሄ ደግሞ ከአራተኛ ፊደሉ ላይ በእግሩ ላይ እንደዚህ በመጨመር ነው የተመሰረተው። እንደምታዩት ልክ ከዚህ ጋር ላይ ሏ የሚል ድምፅ አለው። ቀጣዩ ፊደል ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንግዲህ እነዚህ 7 ቤተሰቦች ናቸው። ከ7ቱ ቤተሰቦቹ በተጨማሪ ሿ፣ ይህ ቅርጽ ያለው ሿ የሚባል ውስብስብ ፊደል የሸ ቤተሰብ አለ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ልድገምላችሁ፣ አብራችሁኝ ተከታተሉ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ ከዚህ 7ቱ ቤተሰብ በተጨማሪ እንደምታዩት ይሄው ሷ የሚባል ውስብስብ ፊደል አለ። ስለዚህ በተጨማሪም ሙሉ የአማርኛ ፊደላትን ለመያዝ እንዳይመቻችሁ ብዬ ነው እነዚህንም ጨምሬ በጎን በኩል ብዙ ሰዓት ደግሞ እንድትይዙት ያመጣሁት። ከዛ ሁለተኛው ሰ ይኸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደዚሁም ደግሞ ሷ የሚል የራሱ ቤተሰብ አለው። ሷ 8ኛ ላይ እየተቀመጠ ማለት ነው። የምታዩቸው ያው 8ኛ ላይ ያስቀምጫቸዋለሁ። 7ቱ ደግሞ የራሳቸው ነጠላ ድምፅ ያላቸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛ ሁለተኛው ደግሞ ውስብስብ ድምፅ ያለው ወይም 2 ድምፅ ያለው ሷ የሚባሉ ድምፅ አሉት። እነዚህ ሞክሸ ወይም ተመሳሳይ ድምፅ ያላቸው የተለያየ ቅርጽ ያላቸው የሰ ቤተሰቦች ሰ ይሏቸው። 2 ድምፅ አላቸው። 2 የተለያዩ ቅርጽ አላቸው ግን ተመሳሳይ ድምፅ ያላቸው ፊደሎች ናቸው። ቀጣዩ ፊደል ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አንዴ ልድገምላችሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እንግዲህ ከዚህ ፊደል በተጨማሪ ከ7ቱ ቤተሰቦች በተጨማሪ ይሄው ውስብስብ ፊደል ቋ ይባላል። ይህ ቅርጹ እንደዚህ ነው። እየጻፋችሁ ተለማመዱ። ቋ። ከዛ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አንዴ ልድገምላችሁ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቀጣዩ ፊደል ይኸው ቧ ውስብስብ ፊደል። እንግዲህ የበቤተሰብ ቧ የሚል ከጎኑ ላይ አስቀምጬላችኋለሁ። ይሄ የራሱ የበቤተሰብ ነው። 2 ድምፅ ያለው ብዋ ቧ የሚል ድምፅ አለው ማለት ነው። ቀጣዩ በን የመሰለ በቅርጽ እንደምታዩት ይሄው ይመሳሰላል፣ ግን አናቱ ላይ ሆሪዞንታል ወይም አግዳሚ መስመር ያለው ቨ የሚባል ቤተሰብ አለ። ይህን ይመስላል አንደኛ ቤተሰቡ። ከዛ ከበጋ ተመሳሳይ ናቸው፣ ግን ከአናቱ ላይ የሆነ አግዳሚ መስመር አለው። ልዩነታቸው እሱ ነው። ድምጻቸው ደግሞ የተወሰነ ልዩነት አለው። ይህ በ፣ ይህኛው ደግሞ በ። ጥርሳቸውንና ከንፈራቸውን የምታጋጥሙት። ይህኛው ደግሞ ከንፈርና ከንፈር ብቻ በ። ይኸው ልዩነቱን እዩ። ከዚያ በ፣ ይህኛው በ ስትሉ ይህኛውን ደግሞ በ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይኸው ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄኛው ደግሞ ቧ ይባላል። ያው ይህም ውስብስብ ፊደል ነው። የበ ቤተሰብ ማለት ነው። 8ኛ ላይ የሚቀመጥ 7ቱ እነዚህ ናቸው። ከዛ 8ኛ ላይ ደግሞ ውስብስብ ፊደል ተብሎ የሚጠራው አስቀምጬላችኋለሁ በአንድ ለመያዝ እንዲያመቻችሁ ማለት ነው። ቀጣዩ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አንዴ ልድገምላችሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንግዲህ እነዚህ 7ቱ ናቸው። ከዚህ ፊደል በተጨማሪ ደግሞ ይኸው ውስብስብ ፊደል ሟ፣ እንደምታዩት ሟ የሚል ድምፅ ያለው ውስብስብ ፊደል ተጨምሮበታል። ቀጣዩ ፊደል ወ፣ ይኸው ወ ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣
ወ። እንግዲህ ይሄ ውስብስብ ፊደል አላስቀመጡለትም ስለሌለው ማለት ነው። ይሄኛው ደግሞ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ እንደምታዩት ነው። ቀጣዩ ፊደል ያው እንደዚሁ አ ነው። በድምፅ ከአ ጋር ይመሳሰላል፣ ግን በቅርጽ ይሄ ከአ ጋር ከዚህኛው ከዜሮ አ ጋር ወይም አይኑ አ ይባላል። ይሄ አልፋ አ ይባላል። እንግዲህ በድምፅ ተመሳሳይ ናቸው፣ በቅርጽ ይለያያሉ ማለት ነው። በዚያ መሰረት አ ኡ ኢ አ ኤ እ ኦ። እንግዲህ በአ ቤተሰብ ውስጥ ለጽህፈት የሚያገለግል የሚባል ድምፅ አለ። ይህም ያስፈልጋቸዋል ብዬ ስላስብ ኧረ የሚለውን ለመጻፍ ለምሳሌ ይሄ ሊያስፈልግ ይችላል። ይሄ የአማርኛ ፊደል ነው። የራሱ 7 ቤተሰቦች አሉት። ኡ ኢ አ ኤ እ ኦ። እንግዲህ የመጀመሪያው ፊደል ብቻ ስለሆነ ከዚህ ጋር የሚለያየው በዋናነት በጽህፈት አስፈላጊ ሆኖ ሊገባ የሚችል ይሄ ነው። ከዚህ ቤተሰቦች 7ቱ ተመሳሳይነት ስላላቸው እነሱ ላይ ያስፈልጉ ይችላሉ። ቀጣዩ ፊደል ይሄው ነ። ነ ኑ ኒ ና ኔ ን ኖ። አንዴ ልድገምላችሁ ይሄንን ነ ኑ ኒ ና ኔ ን ኖ። እንግዲህ ከዚህ ቤተሰብ ጋር ኗ፣ ይሄ ኗ ይባላል። የመጨረሻው 8ኛ ያስቀምጡላችሁ ፊደል ኗ። ይሄ ውስብስብ ፊደል ነው። ኗ ይባላል። የነ ቤተሰብ ነው ማለት ነው። ኘ ኙ ኚ ኛ ኘ ኝ ኞ። ይሄው አንዴ እዩት። ኘ ይሄው ይሄ ነው። ኘ ኙ ኚ ኛ ኘ ኚ ኞ። እንግዲህ የነና የኘ እንደምታዩት ቅርጻቸው ተመሳሳይ ነው፣ ግን ልክ እንደ በና እንደ በልዩነት ከአናታቸው ላይ የኛ አናቱ ላይ አለው የሆነ አግድም አግድም መስመር ነገር፣ ግን ነን ነው የሚመስለው። ይህን ለመቅረጽ ምናልባት ብዙም ለጽሁፉ አያስቸግራችሁም። ነን ጽፋችሁ ከአናቱ ላይ አግድም አግድም መስመር ብታስቀምጡ በትክክል ኘን ትጽፋላችሁ ማለት ነው። የዚህ ውስብስብ ፊደል ደግሞ ኟ 8 ላይ ወይም 8ኛው ፊደል ቤተሰቡ ላይ ያስቀመጡላችሁ ኟ ይሄን ይመስላል። ከ ኩ ኪ ካ ኬ ክ ኮ። ይሄንንም አንዴ ልድገምላችሁ። ከ ኩ ኪ ካ ኬ ክ ኮ። የዚህም እንደዚሁ ኳ የሚባል ቤተሰብ አለው ተጨማሪ 8ኛ ላይ ያስቀምጡላችሁ ኳ ኳ ይባላል። ሌላው ሀ ሁ ሂ ሃ ሄ ህ ሆ። አንዴ ልድገምላችሁ። ይህም ሀ ሁ ሂ ሃ ሄ ህ ሆ። የዚሁም እንደዚህ 8ኛ ቤተሰቡ ኋ ኋ የሚል ይህን የመሰለ ቅርጽ ያለ ቤተሰብ ወይም ውስብስብ ፊደል አለው ማለት ነው። ቀጣዩ ፊደል የ ነው። የ ዩ ይ ያ የ ይ ዮ። እዩት። የ ዩ ይ ያ የ ይ ዮ። ቀጣዩ ፊደል ደግሞ ደ ነው። ይኸው ደ ዱ ዲ ዳ ዴ ድ ዶ። አንዴ ልድገምላችሁ። ደ ዱ ዲ ዳ ዴ ድ ዶ። የዚህም 7 ቤተሰቦች ካሉት 8ኛ ላይ ውስብስብ ፊደሉን የራሱን ቤተሰብ የሆነውን ዷ ይባላል። እሱን አስቀምጥላችኋለሁ። 8ኛ ላይ ዷ። ጀ ጁ ጂ ጃ ጄ ጅ ጆ። ይህንንም እንደዚሁ አንድ ልድገምላችሁ። ጀን ጀ ጁ ጂ ጃ ጄ
ጅ ጆ። የዚህም ይኸው ጇ የሚባል የጀ ቤተሰብ የሆነ ስምንተኛ ቤተሰብ ጇ። እንግዲህ በጽሁፍ ውስጥ እነዚህ ነገሮች ስለሚያስፈልጓችሁ ነው። በዋናነት እነዚህን ፊደሎች በስርዓት ያዛችሁ ማለት አማርኛ መጻፍም ሆነ ማንበብ ሌላ ምንም ታምር ያለው ፊደል ከዚህ ውጭ ሊመጣ ስለማይችል ያሉትን ሰብሰብ አድርጌ እንደዚህ አምጥቼላችኋለሁ። ቀጣዩ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አንድ ልገመላችሁ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እንግዲህ እነዚህን ድምፅ ከሰማችሁ ሌላኛው የራሱ ቤተሰብ ደግሞ ቷ የሚባል የራሱ ቤተሰብ አለው። ስምንተኛ ላይ አስቀምጬላችኋለሁ። እንግዲህ በአማርኛ ጽሑፍ ውስጥ ስለሚያስፈልግ ቷ የሚባል ፊደል አለ። እሱን አምጥቼላችኋለሁ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እንግዲህ ቿ ነው። እዚህ ጋር ቼ ቀለበት መኖር አለበት። በጽሁፉ ልክ አይደለም። ቿ ይኸው የራሱ ስብ ፊደል አለው። ቿ እዚህ ጋር ላይ ቼ ቀለበት ያላት፣ እዚህ ጋር ግር ልክ እንደዚህ ነው ያላት። ልክ ከዚች ጋር ቀለበት የሚጨመርባት አምስተኛ ፊደሎች ሁሎቹም ቀለበት አላቸው። ባይዘው በዚህ ይህን በኋላ ዲቴል ማሳያችሁ ይሆናል። ይችኛዋ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እንግዲህ እዚህም ውስብስብ ፊደል ቤተሰብ ዟ ያለ ዟ የሚባል ቤተሰቡ አለው ማለት ነው። ቀጣዩ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። አንዴ ልድገምላችሁ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ከዚህ በተጨማሪ ደግሞ ዧ ስምንተኛ ላይ የተቀመጠው ዧ የሚባል ቤተሰብ አለው ማለት ነው። ቀጣዩ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አንዴ ልድገምላችሁ ይሄንን። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እንግዲህ እዚህም ስምንተኛ ፊደል ጧ ይባላል። ይሄ ደግሞ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። አንዴ ልድገምላችሁ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እንግዲህ ከዚህ በተጨማሪ ጯ የሚል ቤተሰብ አለው የሚባል ጯ። ይኸው ጯ ይህን ይመስላል ቅርጹ። ቀጣዩ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። አንዴ ልድገምላችሁ ይሄንንም። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። የዚህም ቤተሰብ ይሄን የመሰለ ጓ የሚባል ፊደል አለው ማለት ነው። ቀጣዩ ፊደል ይሄ ነው። ረ የምታዩት ይህን የመሰለ ቅርጽ አለው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አንዴ ልድገምላችሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንግዲህ የዚህም ቤተሰብ ስምንተኛ ቤተሰቡ ሯ ይህን ይመስላል። ሯጭ የሚባለውን ለመጻፍ ለምሳሌ ይሄ ፊደል ያስፈልጋል ማለት ነው። ሯጭ፣ ሯ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። አንዴ ልድገምላችሁ እነዚህንም። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ይሄ ደግሞ ስምንተኛ ቤተሰቡ ፏ በተጨማሪ እየያዛችሁ እነዚህም በትክክል ከያዛችሁ በኋላ ይህም ተጨማሪ ውስብስብ ፊደሉ ያስፈልጋል። በጽሁፍ ውስጥ ተጽፎም ስለምታገኙት
እንደዚሁ በጎን በጎን እያያዛችሁ ብትሄዱ የበለጠ ሊቀላችሁ ይችላል። ፏ። ቀጣዩ ፊደል ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እስኪ አንዴ እንደገን ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ከዚህ በተጨማሪ ይኸው ጧ ጧ የሚባል የአማርኛ ፊደል ይህን የመሰለ ቅርጽ አለው ማለት ነው። ከዚህ በተጨማሪ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። አንድ ልድገምላችሁ ይህንንም ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንግዲህ ከዚህ ከሰባቱ ፊደል በተጨማሪ ይሄው ጿ ይህ ድምፅ አለ። ጿ የሚል ፊደል አለ ማለት ነው። እነዚህ ሁለት ጸዎች ናቸው እንደምታዩቸው። ይችም ጸ ናት። ጸ ጸ። ይህም ተመሳሳይ ጸ እንደዚህኛው ድምፅ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ድምጻቸው ተመሳሳይ ነው፣ ግን ቅርጻቸው ይኸው አንደኛው ከአንደኛው፣ ሁለተኛው ከሁለተኛው፣ ሶስተኛው ከሶስተኛው፣ አራተኛው ከአራተኛው፣ አምስተኛው ከአምስተኛው፣ ስድስት ከስድስት፣ ሰባት ከሰባት በድምጽ ቢመሳሰሉም በቅርጽ ግን ይለያያሉ። የመጨረሻ የአማርኛ ፊደል እንደታወቀው እንደምታውቁት ምናልባትም ታውቁታላችሁ ብዬ አስባለሁ ፐ ነው። እንግዲህ የመጀመሪያው ከሀ ጀመር። አሁን ፐ ከ34ቱ ፊደል ቤተሰቦች የመጨረሻው ፐ ነው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። አንድ ልድገምላችሁ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እንግዲህ የፐ ቤተሰብም የራሷ ውስብስብ ፊደል አላት ፖ። እንግዲህ ይህን ካያችሁ አሁን እነዚህን በድምፅ ከኔ ጋር በትክክል ብላችሁ ከሆነ እሺ፣ ድምፁን ካወቅ ነው በቅርጹ ደግሞ እንዴት ነው የምንረዳው የሚለውን ነገር ላሳያችሁ። አሁን ቅርጻቸው እንደምታዩቸው እነዚህ ፊደሎች ለምሳሌ ሀ በቅርጽ 3 ሀዎችን አሳየኋቸው። እነዚህ ሞክሸ ፊደላት ይባላሉ። ሀ ሀ ሀ፣ ሁ ሁ ሁ። ስታዩቸው በድምፅ ተመሳሳይ ናቸው። አንደኛው ማለት አንደኛ ፊደሎች 3ቱም የተለያዩ ናቸው። ሁለተኛዎቹም 3ቱም የተለያዩ ናቸው በቅርጽ። አራቶቹም እንደዚህ፣ 5ም 6ም 7ም እንደዚህ ናቸው። የተለያየ ቅርጽ አላቸው፣ ግን በድምፅ ይመሳሰላሉ። ግን እነዚህም ብቻ ሳይሆን እነዚህ በድምፅ ኦልሬዲ የተመሳሰሉ ስለሆኑ ኦኬ ችግር የለውም። ግን በድምፅ የተለያዩ በቅርጽም የተለያዩም ቢሆኑ እንኳ ተመሳሳይ አክሰንት አላቸው። ለምሳሌ አንደኛው ሀ ሀ ሀ ለ ሸ ሰ ሰ። እንግዲህ እነዚህ የሚል ድምፅ እንትን ብዬ ከዚህኛው ጋር ስንመጣ ደግሞ ከአንደኛ ፊደላቸው ላይ ወደ ሁለተኛ ፊደል ለመግባት እዩዋቸው። ከጎናቸው ላይ አግድም መስመር ብቻ ነው የተጨመረባቸው። በመጀመሪያ በቀላሉ እናንተ የምትይዙት ነገር ሁለተኛ፣ ሶስተኛ እና አራተኛ ፊደሎቹን ለመያዝ የመጀመሪያ ፊደሎቹን በትክክል ማወቅ ያስፈልጋል። ደጋግማችሁ ያዙ። ሀ ሀ ሀ ለ ሸ ሰ ሰ። አሁን እናንተ ስንት ሀዎችን ያዛችሁ? 3 ተመሳሳይ ሀዎችን፣ 2 ተመሳሳይ ሰ ፊደሎቹን፣ 1 ለ እና 1 ሸ እዩዋቸው። 3 ሀ እስከዚህ ሀ፣ ከዚያ ለ ሸ፣ ከዛ 2 ሰዎች 1 2 ሰ። እነዚህም በትክክል ጽፋችሁ ከያዛችሁ በኋላ ቀጣዩ የእናንተ ስራ ሊሆን የሚችለው ሁለተኛ ፊደሉን ለመመስረት ደግሞ ከጎናቸው ላይ አግድም መስመር መጻፍ። እዩዋቸው። እነዚህ ሁለተኛ ፊደሎች ሁ ሁ ሁ፣ 3 ሁዎችን ያዛችሁ። ከዚያ ሉ ሹ ሱ ሱ፣ አግድም መስመር ብቻ ከጎኑ ላይ በመጨመር ማለት ነው። እንግዲህ ወደ ሶስተኛው ለመሄድ ዋናው አስፈላጊ ነገር ከእግሩ ላይ ሸፈፍ ማድረግ ነው። መጀመሪያው አንደኛ ፊደሉን መያዝ አትርሱ። ከአንደኛ ፊደሉ ላይ እግሩ ላይ ሸፈፍ በማድረግ ሶስተኛ ፊደሉን እንደመሰረታችሁ እርግጠኛ ከሆናችሁ ይሄ ደግሞ ተመሳሳይ ድምፅ ወይም ቅላጼ ነገር አለው። ተመሳሳይ ቅላጼ እዩት። ሂ ሂ ሂ። እነዚህ ኦልሬዲ ተመሳሳይ ድምፅ የተለያየ ቅርጽ ነው ያላቸው፣
ከዛ የተለያየ ቅርጽና የተለያየ ድምጽ ያላቸውን እንያቸው። ሂ እነዚህ ከዛ ሊ ሺ ሲ ሲ እነዚህ ሁለት ፊደሎች ተመሳሳይ ቢሆኑም እንኳ ከሺ እና ከሊ ጋር ተመሳሳይ ቅርጽ በቅርጽ ማለት ከአንደኛው ወደ ሶስተኛው የተቀየሩበት የቅርጽ አይነት ግን ተመሳሳይ ነው። አራተኛ ፊደሎች ላይ አ እንጨምራለን። ሀ ሀ ሀ ላ ሻ ሳ ሳ። ስለዚህ አንደኛ ፊደሎቹን በትክክል ከያዛችሁ አምስተኛ ፊደሎች ጋር ስትመጡ ከእግራቸው ላይ ቀለበት መጨመር ብቻ በቂ ነው። አንደኛ ፊደሎች ለሌሎቹ ፊደሎች መመስረት ወሳኝ ስለሆኑ አሁንም በድጋሚ እነግራችኋለሁ። አንደኛ ፊደሎቹን መያዝና በጽሁፍ መለማመድ የመጀመሪያ ስራችሁ ይሁን። ከዛ በኋላ ቅርጻቸውን ለመያዝ እና ድምጻቸው አንደኛ ፊደል በጎኑ አንደኛ ፊደል እንደዚህ እነዚህን ቅርጾች ትይዛላችሁ። ሁለተኛ ፊደል ከጎኑ ላይ ሆሪዞንታል፣ ሶስተኛ ፊደል እግሩን ማጣመም፣ አራተኛ ፊደሎች ባለ ሁለት እግር ፊደላት ከሆኑ በግራ በኩል ያለውን እግራቸውን ማሳጠር ነው። አምስተኛ ፊደሎች ቀለበት ከእግራቸው ላይ መጨመር። ስድስተኛ ፊደሎች እንደ ባህሪያቸው የተለያዩም ቢሆኑ ድምጽ አላቸው። ህ ል ሽ ስ። ሰባተኛ ፊደሎች እንደዚሁ ባለ ሁለት እግር ከሆኑ በቀኝ በኩል ያለ እግራቸው ያጥራል። እነዚህም በዲቴል እና በስርዓት መያዝ አለባችሁ። አሁንም የምነግራችሁ አንደኛ ፊደሎቹን በስርዓት ያዙ። አሁንም አንደኛ ፊደሎች የምትይዙበትን መንገድ ላሳያችሁ። ይህ የመጀመሪያ ፊደሎች ቀ፣ በ፣ ቨ፣ መ፣ ወ፣ አ። እነዚህ ሁለት አዎችን ያዛችሁ ተራውን። ምናልባትም አ ከተለያየ ቦታ ቢመጣ እናንተ ለመያዝ ያስቸግራችኋል። ግን አሁን አንድ ላይ አድርጊያቸዋለሁ። አ ሁለት አዎችን ትይዛላችሁ። ኡ ነው የሚሆኑት። ኢ አ ኤ ኦ ይሆናሉ ማለት ነው። ከዛ ወደ ሁለተኛ ፊደል የመጡበትን አንደኛ ፊደሎችን ቀ፣ በ፣ ቨ፣ መ፣ ወ፣ አ ከያዛችሁ ወደ ሁለተኛ ፊደል ከዛ ከመጀመሪያው ላይ እንደነገርኳችሁ ሌላ ምንም ተጨማሪ ነገር አያስፈልገውም። ለሁሉም ፊደሎች ስለሚያስፈልግ ይህ ኮንሴፕት ከጎናቸው ላይ አግድም መስመር ተጨመረባቸው። ከዚያ ቁ፣ ቡ፣ ቡ፣ ሙ፣ ኡ ሚል ቅላጼ ያለው ድምፅ በሆሪዞንታል መስመር ብቻ በመጨመር ተፈጠረ ማለት ነው። ስለዚህ አማርኛን ለመረዳት ዋናው መሰረቱ ሊሆን የሚችለው የመጀመሪያ ፊደላትን ደጋግማችሁ ማንበብ። ሶስተኛው ላይ ከእግራቸው ላይ ሸፈፍ ማድረግ ነው። ይሄም እዩት። ቂ፣ ቢ፣ ቪ፣ ሚ፣ ዊ፣ ኢ። አራተኛ ፊደሎች እንደነገርኳችሁ ምናልባት ባለ ሁለት እግር እና ባለ ሶስት እግር ፊደላት ከሆኑ በግራ በኩል ያለው እግራቸው ያጥራል ብያቸዋለሁ። ባና ባለ ሁለት እግር ናቸው። ሌሎቹ አ የድምፅ ቅላጼ ያላቸው ቃ፣ ባ፣ ቫ፣ ማ፣ ዋ፣ አ ይሆናል ፊደሎቹ። ከዛ አምስተኛ ፊደሎች ሁሌም ቀለበት አላቸው። ከእግራቸው ላይ ቀለበት ይኖራቸዋል። በዛ መሰረት ቄ፣ ቤ፣ ቬ፣ ሜ፣ ዌ፣ ኤ። እንደምትሰሙት ድምጻቸው የ የሚል ወይም ተመሳሳይ የድምፅ ቅላጼ ያላቸው። ስለዚህ አንደኛ ፊደሎቹን ከያዛችሁ ሁለተኛ ፊደሎቹን በቀላሉ ከጎናቸው ላይ አግድም መስመር፣ ሶስተኛ ፊደሎቹን ከእግራቸው ላይ ጠማማ፣ አምስተኛ ፊደሎቹ ቀለበት፣ ስድስት እና ሰባትም እንደዚሁ ስድስተኛ ፊደሎች የሚል ቅ፣ ብ፣ ቭ፣ ም፣ ው፣ እንደምትሰሙት ይህን አይነት ድምፅ አላቸው። ሌሎቹም ጋር ሰባተኛ ደግሞ ወ፣ ቆ፣ ቦ፣ ቮ፣ ሞ፣ ወ፣ ኦ። ስለዚህ እነዚህን እየተከታተላችሁ በስርዓት እንትን ማለት እና የመጀመሪያ ፊደሎቹን አሁንም በድጋሚ እንድትይዙ ቀ፣ በ፣ ቨ፣ መ፣ ወ፣ አ ይሆናል ማለት ነው። እነዚህን ጻፉ። ከዚያ ሁለተኛዎቹ እንደነገርኳችሁ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛዎቹን በዚህ ኮንሴፕት መረዳት ትችላላችሁ። ይሄው ቋሚ ኮንሴፕት እና ለሁሉ የሚያገለግል መሆኑን አሁንም እዚሁ ጋር መጥቼ ላሳያችሁ። የመጀመሪያ ፊደሎች ከዚህ ጋር ያሉት ነ፣ ኘ፣ ከ፣ ሀ፣ የ፣ ደ፣ ጀ እያቸው። ነ፣ ኘ፣ ከ፣ ሀ፣ የ፣ ደ፣
ጀ አንዴ ልድገመላችሁ፣ ምክንያቱም አንደኛ ፊደሎች ወሳኝ ስለሆኑ ነ፣ ኘ፣ ከ፣ ሀ፣ የ፣ ደ፣ ጀ። አሁን እነዚህም ፊደሎች በትክክል ከያዛችሁ ሁለተኛ ፊደሎች ቅድም ከነገርኳቸው የተለየ ባህሪ የላቸውም። ከጎናቸው ላይ አግድም አግድም መስመር ከአንደኛ ፊደሎቹ ላይ ከጎናቸው ላይ አግድም አግድም መስመር ከቀጠላችሁባቸው ሁለተኛ ፊደሎቻቸው ይሆናሉ። ሁለተኛ ፊደሎቻቸው ደግሞ ው ሚል ድምፅ አላቸው። ኑ፣ ኙ፣ ኩ፣ ሁ፣ ዩ፣ ዱ፣ ጁ። ሶስተኛ ፊደሎች ደግሞ ከእግራቸው ላይ ማጣመም ነው ብያችኋለሁ። ይሄው ኒ፣ ኚ፣ ኪ፣ ሂ፣ ይ፣ ዲ፣ ጂ፣ ይ የሚል ድምፅ አላቸው። አራተኛ ፊደሎች ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለ እግራቸው ያጥራል። ባለ ሁለት እግር ፊደሎች ከዚህ ጋር ላይ አራት ፊደሎች አሉ። እዩዋቸው። ዳ፣ ጃ፣ ሀ እና ካ እግራቸው በዚህ በኩል ያለውን ያሳጠረ። ሌላ ምንም ቋሚ ኮንሴፕት ስለሆነ ይሄ ሊቀየር አይችልም። አ የሚል የድምፅ ቅላጼ ያላቸው ና፣ ኛ፣ ካ፣ ሀ፣ ያ፣ ዳ፣ ጃ እዩዋቸው። አ ድምፅ አላቸው። አምስተኛ ፊደሎቹ እንደዚሁ ከእግራቸው ላይ ቀለበት ይኖራቸዋል ብያቸዋለሁ። በዛ መሰረት አምስተኛ ፊደሎቹን ስታዩቸው ይኸው ከሁሎቹም ላይ ቀለበት አላቸው። ድምጻቸው ደግሞ የ የሚል ድምጽ ቅላጼ ያላቸው ብያቸዋለሁ። እስኪ ላንብብላችሁ። ኔ፣ ኜ፣ ኬ፣ ሄ፣ ዬ፣ ዴ፣ ጄ። እንደምትሰሙት የ ድምጽ ቅላጼ ያለው። ስለዚህ የእያንዳንዳቸው በፊደል ቤተሰቦቻቸው የተለያየ ቅርጽ ቢኖራቸውም የተመሳሳይ ቅላጼ ያላቸው እና እንደዚሁም ደግሞ የተመሳሳይ የቅጽል አቀያየር ወይም የቅጽል አጨማመር ስልት አላቸው። ስለዚህ የመጀመሪያ ፊደሎቹን ይዛችሁ አንደኛ፣ ሁለተኛ፣ ሶስተኛዎቹን ለመረዳት እንደዚህ ቀላል ነው ማለት ነው። ስድስተኛ እና አምስተኛ ፊደሎቹ እና አምስተኛ እና ሰባተኛ ፊደሎቹ እንደዚሁ እነዚህ ስድስተኛ ፊደሎች የሚል ድምፅ አላቸው። ን፣ ኝ፣ ክ፣ ህ፣ ይ፣ ድ፣ ጂ። ሰባተኛ ፊደሎች ደግሞ ወ፣ ኖ፣ ኞ፣ ኮ፣ ሆ፣ ዮ፣ ዶ፣ ጆ። ይኸው እየሰማችሁት ነው። ወ ሚል የድምፅ ቅላጼ ያላቸው። እነዚህ ስምንተኛ ላይ የጨመሯቸውም ተመሳሳይ የድምፅ ቅላጼ ያላቸው ያው ኗ፣ ኟ፣ ኳ፣ ኋ፣ ዷ፣ ጇ እንደምታዩት ነው። እነዚህም ተመሳሳይ የድምፅ ቅላጼ ያላቸው አንደኛ ፊደሎች ቀጣዮች ይኸው እነዚህ ናቸው። እነዚህን አሁን ደጋግሜ እንድትይዙት ላሳያችሁ። ተ፣ ቸ፣ ዘ፣ ዠ፣ ጠ፣ ጨ፣ ገ። እንግዲህ የቅርጽ ተመሳሳይነት ያላቸውን በተመሳሳይ ቦታ ስላመጣኋቸው እናንተ በራሳችሁ አእምሮ በፈቀደው አይታችሁ በጥንቃቄ አይታችሁ ለመረዳት ሞክሩ። ምክንያቱም አሁን ለምሳሌ ተ አንድ አግድም መስመር አለው፣ ቸ ሁለት አግድም መስመር አለው። ስለዚህ ተን ከጻፋችሁበት በኋላ ካናቱ ላይ ሌላ አግዳም መስመር ብትጨምሩበት ቸ ይሆናል። ዘ ይኸው ሁለት ቋሚ መስመር አለው፣ ዠም ሁለት ቋሚ መስመር አለው። ግን ዠ ላይ አናቱ ላይ እንደዚህ ከርፈፍ ያለ ነው። ጠ ይኸው ሶስት ጣት ነው ወደ ምድር የወረደ ግን ጨም እንደዚህ ሶስት እግር ነው ያለው። ቀለበት ግን ከጨ ላይ ያለው ከጠ ላይ የለውም። ግን የምታዩት እንደዚህ የራሱ ባህሪ ያለው። አንድ ልድገምላችሁ ይህን ኮንሴፕት እንደያዛችሁ እርግጠኛ ነኝ። ተ፣ ቸ፣ ዘ፣ ዠ፣ ጠ፣ ጨ፣ ገ። እንግዲህ ቅድም በነገርኳችሁ ኮንሴፕት መሰረት አንደኛ ፊደሉን እንደዚህ ከያዛችሁ ሁለተኛ ፊደሎቹን ደግሞ ከአንደኛ ፊደሎቹ ጋር ከጎናቸው ላይ አግድም መስመር ነው የተጨመረባቸው። በዛ መሰረት ቱ፣ ቹ፣ ዙ፣ ዡ፣ ጡ፣ ጩ፣ ጉ። ስለዚህ ው የሚል ድምፅ እንዳለው ነግሬያቸዋለሁ። ቲ፣ ቺ፣ ዚ፣ ዢ፣ ጢ፣ ጪ፣ ጊ። ይህ የሚል ድምፅ አለው። እግሩ ሸፈፍ ያለ እንደሚሆን ሶስተኛ ፊደሉ ነግሬያቸዋለሁ። እዩዋቸው፣ እግራቸው ላይ ነው ሸፈፍ ያለው። አራተኛ ፊደሎች በግራ በኩል ያለ ባለ ሶስት እና ባለ ሁለት እግር ከሆኑ ያጥራል ብያችሁ ነበር። ይሄው ባለ ሶስት እግሮች ጣና ጫ አጥሯል። ባለ ሁለት እግሮቹ ደግሞ ዛ እና ዣን እዩዋቸው። ከዛ እነዚህ ደግሞ አአ የድምፅ ቅላጼ ያላቸው ታ፣ ቻ፣ ዛ፣ ዣ፣ ጣ፣ ጫ፣ ጋ ይሆናል። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት ይኖረዋል። ቼ እንደዚህ አይደለም፣ ቅርጿ ልክ አይደለም። ቺ ናት የተደገመችው።
ይቺ ቸ ለመሆን ቸ ተጽፋ ከእግሯ ላይ ቀለበት ነው መሆን ያለበት። እንግዲህ ይችን አመጣችሁ ተጽፉና ከዚች እግሯ ላይ ቀለበት ብታደርጉ በዚያውም ለእናንተም የመረዳት አቅም ይጨምራል ብዬ አስባለሁ። ስህተቱ ለእናንተም ይጠቅማችኋል። ስለዚህ ይችንን በቀጥታ ተጽፉና ከእግሯ ላይ ቀለበት ብታደርጉባት አምስተኛ የቸ ቤተሰቧ ቼ የምትባል ፊደል ትሆናለች። ይቺ ግን ልክ አላለችም። ቴ እዚህ ጋር ቼ የምትባል የነገርኳችሁን ፊደል ትጽፋላችሁ። ዜ ዤ ጤ ጬ ጌ አዛ ስድስተኛ ፊደሉ ት ች ዝ ዥ ጥ ጭ ግ እ ነው። ሰባተኛ ፊደሉ ቶ ቾ ዞ ዦ ጦ ጮ ጎ ወወ የሚል ድምፅ አለው። እንዲሁም ደግሞ ሰባተኛ ፊደሉ ባለ ሁለት እና ባለ ሶስት እግር ከሆነ በቀኝ በኩል ያለው እግሩ ያጥራል። ይሄኛው አራተኛው በግራ በኩል ያለው ሲያጥር፣ አምስተኛው ደግሞ ሰባተኛ ፊደሎች ደግሞ በቀኝ በኩል ያለው እግራቸው ያጥራል ማለት ነው። እንግዲህ ስምንተኛ ላይ እየጨመርሁላችሁ ፊደሎቹም እንደዚሁ ተመሳሳይ ድምፅ አላቸው። ቷ ቿ ዟ ዟ ጧ ጯ ጓ ይሆናል ማለት ነው። ቀጣዩ የፊደል ቤተሰብ ረ። ይኸው ረ። ይህንንም ያዙ። ረ የመጀመሪያ ፊደል ረ፣ ፈ፣ ጰ፣ ጸ፣ ጸ፣ ፐ ነው። ረ፣ ፈ፣ ጰ፣ ጸ፣ ጸ፣ ፐ። ይኸው ይህንን አይነት ድምፅ አለው። ስለዚህ ከዚህ ጋር ላይ እንደምታዩት እነዚህን ቅርጽ ካያዛችሁ ሁለት ጸጸ ተመሳሳይ ፊደሎች እንግዲህ በጰና በጸ መካከል ያለው ደግሞ ከአናቷ ላይ ባለው ቅርጽ ነው። አናቷ ላይ ከጰ ላይ አናቷ ላይ የሆነች ቀጠል ያለች ቆብ ነገር አለቻት። እዚችኛዋ ጸ ላይ ግን ምንም የላትም፣ መላጣ ናት ማለት ነው። ረና ፈ ደግሞ እንደምታዩቸው ተመሳሳይ ቅርጽ፣ ያው ተቀራራቢ ወይም ተመሳሳይ በሚባል ደረጃ ቅርጽ አላቸው። ግን ይችኛዋ ከዚች ላይ የሆነች መወደሪያ ነገር ተጨምሮባታል ፈ ላይ ማለት ነው። ስለዚህ ፐ አንድ ቋሚ መስመርና አንድ አግዳሚ መስመር ነው። ይህን በጥሞና አይታችሁ በቀላሉ ለመያዝ ሞክሩ። ረ፣ ፈ፣ ጰ፣ ጸ፣ ጸ፣ ፐ። እንግዲህ መጀመሪያ እንደነገርኳችሁ ቀጣዩ ነገር የሚሆነው ከጎናቸው ላይ አግድም መስመር በመጨመር ወይም ከጎናቸው ላይ በመጨመር የሆነ ቅጥያ ወደ ሁለተኛ ፊደሎች መቀየር ይቻላል። ከዚያ ው የሚል ድምፅ ቅላጼ ይኖራቸዋል ብያቸዋለሁ። እነዚህ ፊደሎች በዚያን የተመሰረቱት ላንብብላችሁ። ሩ፣ ፉ፣ ปู፣ ጹ፣ ጹ፣ ፑ ው የሚል አላቸው። እንደዚሁም ደግሞ ከጎናቸው ላይ ደግሞ እንደዚሁ እንደተለመደው ባህሪያቸው ቅጽል አላቸው። ሌላው ከእግራቸው ላይ ሸፈፍ ይላሉ። ሶስተኛ ፊደሎች ብያችኋለሁ። ሪ እንደዚሁ የሆነ ነገር በመጠኑም ቢሆን ሸፈፍ ያላት፣ ፊም እንደዚሁ እዩዋት። ብቻ ግን እንደነዚህ አይነት ቅርጽ የላትም። ተመሳሳይ ነገር አይደለችም። የራሷ ያው ከእግሯ ላይ ያለ ኢፌክት ቢኖራትም በእነዚህ ስልት ግን አይደለም። አሰራሯም የተለየች ስለሆነች ይህንን በልዩነት ያዙ። ከዛ ይህ የሚል የድምፅ ቅላጼ ያለው ብያችኋለሁ። ይህ ድምፅ ቅላጼያቸው ተመሳሳይ ነው። ለምሳሌ ሪ፣ ፊ፣ ጲ፣ ጺ፣ ጺ፣ ፒ። አራተኛው ራ፣ ፓ፣ ጳ፣ ጻ፣ ጻ፣ ፓ። እንግዲህ ቅድም የነገርኳችሁ የቅጽል ወይም የቅርጽ አቀያየር ባህሪ እዚህም ጋር ያለ ሆኖ ከዛ ደግሞ ቅላጼውም አአ የሚል ድምፅ አለው። አምስተኛ ፊደል የ፣ ሬ፣ ፌ፣ ጴ፣ ጼ፣ ጼ፣ ፔ። እንግዲህ ቀለበት ከእግራቸው ላይ ተመሳሳይ ቅርጽ የሚኖራቸው በቀለበታቸው ነው ብያቸው ነበር። አምስተኛ ፊደሎች እንዲሁም የድምፅ ቅላጼያቸው ደግሞ የየ፣ ይህንን ማየታችኋል። ስድስተኛ ፊደሎች የሚል ቅርጽ አላቸው። ር፣ ፍ፣ ጵ፣ ጽ፣ ጽ፣ ፕ። ሰባተኛዎች ወወ የሚል ነው ቅላጼ ነው ያላቸው። ሮ፣ ፎ፣ ጶ፣ ጾ፣ ጾ፣ ፖ። እንግዲህ ስምንተኛም የጨመርኩላችሁ እንደዚሁ የተመሳሳይ ቅርጽ ባይኖራቸውም የድምፅ ቅላጼያቸው ግን ተያያዥነት አላቸው።
ምክንያቱም በአንድ ረድፍ ወይም በአንድ የቅርጽ አቀያየር ቤተሰብ ላይ ያሉት ተመሳሳይ የድምፅ ቅላጼ እንዳላቸው እየነገርኳቸው ነው እስካሁን። እነዚህም በአንድ የድምፅ አቀያየር ቅላጼ ላይ ነው ያሉት። ሯ፣ ፏ፣ ጧ፣ ጿ፣ ፏ እንግዲህ እንደምትሰሙት ነው። እንግዲህ እንደዚህ በዲቴል እየተመላለሳችሁ ስለ ቅርጽ አቀያየራቸውና ስለ ድምጻቸው በትክክል ተረድታችሁ እነዚህን እየጻፋችሁ ከተለማመዳችሁ አማርኛ ከዚህ ውጭ የሚጻፍበት ምንም አይነት ነገር የለም። ሌላ ተጨማሪ ፊደልም የትም ስለማይመጣ እነዚህን አሁን ያቀረብኩላችሁን እየደጋገማችሁ እየተመላለሳችሁ ቅርጻቸውን እየጻፋችሁ ድምጻቸውን ደግሞ እየደጋገማችሁ እየሰማችሁ ተለማመዱ። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ መማር፣ እንደዚሁም ደግሞ በኦንላይን በቀጥታ ገብታችሁ ከኛ ጋር እናነባለን፣ ማጥናት እንፈልጋለን፣ መማር እንፈልጋለን የምትሉ ቤተሰቦቻችን ከዚህ ባዮ ላይ ባስቀመጥነው ስልካችን እየደወላችሁ አናግሩን። በምትፈልጉት ሰዓት እናንተ የምትፈልጉትን አማርኛም ፈለጋችሁ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች የምናስተምራችሁ ይሆናል። ደውሉልን። ሰላም ሁኑ።